እንዴ በስመ አብ ወልድ የምሬ ነው እኮ ማለት ሁላችሁም እኔን ነው የምትጫኑት እያያችሁ ከሆነ ሁላችሁም ከአስከፈ ከትንሽ እስከ ትልቅ ከአዋቂ እስከ ህፃን ማንም እኔን እንጃ ይረዳኛል ብየውላ አስብ እኔ የምሬ ነው ብለሽ አሁን ባልሽው ንግግር አብርሃም የሆነ ደሃ አይነት ወንድ ምናምን ቢሆን ኖሮ ማንም ሳይለማመጠው ነበር ሁሉም ውሻ አድርገው ነበር የሚሰሩት ሁሉም ውሻ አድርገው ነው የሚያባሩት የሆነች ነገር አለችው የሆነች ሳንቲም ጠርቀምቀም አድርጓል በቃ እሷ እስክታልቅ ድረስ ሁሉም የሷ አሸርጋሪ ነው በነገራችን ላይ ሀብታም ባልጥፋት ቢያጠፋ ወይም ደግሞ በሚስቱ ላይ የሆነ አይነት ነገር ቺት እንኳን ቢያደርግ ተፋቺ ወይም ደግሞ ተለያየ አይባልም ምን አግኝቶት ነው የሚባለው ይጸለይለት ነው የሚባለው ታገሺው ነው የሚባለው ደሃ ቢሆን ግን በቃ ቆይቷል ሁለታችሁ ከተለያያችሁ በነገራችን ላይ እንደሚያስቀኝ ታውቃላችሁ የትኛውም ወላጅ ቢሆን ልጁን አሳልፎ አይሰጥም በቃ አዎ እሱ ችግር አለበት እንዲህ ያረጋማ እንዴት አብረሽ ትኖሪያለሽ አይልም ማንም የትኛውም ወላጅ ከልጅነታችን ጀምሮ አጥፍተን ለቤተሰቦቻችን እንዲያድርጎ ሲባል እሱ እንዴት አያረግም እሱ እንደዛ አይደለም ምናምን ነው የሚባለው እና ይሄ አሁን ይሄ ንግግር ምንድነው እሳቸው ልጃቸውን ለማስመለጥ ምናምን ነገር ነው በቃ በጤናው እንዳልሆነ ምናምን ነገር እድል እንድሰጠው ይቅርታ እንድትለው እንድትጠብቀው ወደ ጤናው እስኪመለስ ድረስ እሱ እዛ አስረግዞ ልጅ ወልዶም እስኪመለስ ድረስ ሩታ ተጠብቀው መተት ተደርጎበት ነው ነገ ያችን ሴት አግብቶ ቢኖር ልጅም ቢወልዱ ከሷ ጋርም ቢሆን መተት ተደርጎበት ነው አረተው ጋሽዬ እንደውም ማለት የነበረበት እኔ አይመለከተኝም በቃ ምክንያቱም እስኪ እርሶ የሩታ አባት ሆኖ ራሱትን ማሰብ እኮ ነው ቀላል እኮ ነው ጉዳዩ በቃ አሁን እና አብርሃምና ሩታ ሲታረቁ ሽማግሌዎቹ ምንድነው የሚሉት አሁን አብርሃም የሚልካቸው ሽማግሌ ወይም ጋሽዬ የሚኖራሉ በቃ እንግዲህ አንተም ይብቃ በቃ አሁን እንደፈለክ እዛ ሄደ ጠግባሃል ለሴቷ ጋርም እንደፈለክ ሆነሃል ይበቃሃል በቃ ልጄ ታልቃለህ መጥኔ ያልቃል አቅምህንም ታጣለህ በቃ ስለዚህ አሁን ተመለስ ወደ ሚስት ትዳራችሁን እንደገና ቀጥሉ ለልጅህም አባቱን በቃ ይበቃል ይሄው ከሚስት ውጪ ሄድክ ምን አዲስ ነገር አገኘ ሚስት ጋር ያለው ምሙ ነው እዛም ያለው በቃ ስለዚህ በቃ ምንም አዲስ ነገር የለውም እዛም የተለየ ቅመም የለውም እዚህም የተለየ ቅመም የለውም ብለው ነው የሚያስታርቁት ምን ብለው እንደሚያስታርቁ ብቻ ነው እሱ ቀን ነው እኔ በናፍቆት የምጠብቀው አብርሃም የተሻለ አብርሃም የሆነው ሩታን አግብቶ እንጂ የተሻለ አብርሃም ሆኖ አይደለም ወደ ሩታ የመጣው ይሄንን ራሱ ደጋግሞ ሲናገር ነበር ልጁ ምን የሆነው እሱ ገብቶብኛል እኔ አሁን ግራ ነው ገባኝ ልጁ አሁን ባይምሮ ላይ አለ አይደለም ስለዚህ ባይምሮ ላይ ከሌለ ወደ ጸበሉ ሰዱት ብቻ ወደ ቸርችም ወሰዱት በሚያምንበት ነገር ልጁ እንዲፈታ አድርጎ ወደ ሩታ አይደለም ማምጣት ያለባችሁ አሁንም ከመለሱ እኮ ያበደ አብርሃም ወደ ሩታ ይዘው ሊመጡ የሚችሉት ከመተቱ ያልተላቀቀ ከአይምሮ ያልሆነ አብርሃምን ለሩታ ለምን ትመልሳላችሁ ጤነኛ ባል እኮ ይነበራት ምንም አይነት ነገር ያልተደረገበት ጤነኛ እግዚአብሔርን የሚያመሰግን እግዚአብሔርን የሚፈራ ከሷ ውጪ ምንም አይነት ሴት የማይታየውን አብርሃም ነው ሳመጣቀው እርሶ እንደሚሉት አሁን መተት ተደርጎበትም ከሆነ መጀመሪያ መፈታት ነው ያለበት የሰውዬ እንደዛ እየተጫወተበት ያለው ነገር ካለ ከዛ አይምሮን ከያዘው ነገር መጀመሪያ መፈታት አለበት ወደ ራሱ መመለስ አለበት ካልሆነ ያበደ አብርሃም ነው ወደ ሩታ ላይ ያመጡ እየጣሩ ያሉት ያደሙ ጭራሽ የባሰ ሌላ ችግር ነው የሚፈጥረው ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደወጣችሁ ለፋታችሁ ፍራፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁ ደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ እንትን ያልኩት ፕሮሰስ ነው አሁን እንደ አዲስ ማነሳው ጉዳይ አይደለም ምን መሰለሽ ሩት ለዛ ስለሆነ መጨረስ አለብን ባለፈው ጋሽዬ አንቺንም አብርሃምንም ከዛ በተጨማሪ ሌላው ከበስተጀርባ ያሉትም አብርሃምን የሆነ ወደ ሆነ ነገር ያሉትም ወደ ምን ውስጥም እየከተቱ ያሉ ሰዎችን ለኔ አንዴ ኃላፊነቱን ስጪኝና እስካገኛቸው ድረስ ታገሽኝ ካገኛቸው በኋላ ያለው ነገር በሙሉ እኔ አብርሃም እምቢ ካለኝ ብሏል ጋሽዬ አብርሃም እምቢ ካለኝ በቃ ብሏል ገብቶሻል እንደዛ ሊሆን አይገባም እኔ ማለት ከየት ነው ፈልጎ የሚያገኛቸው ተደብቀዋል ከሰው እይታ ጠፍቷል የት እንዳለው አይታወቅም ሁለት ደግሞ የሆነ አክሩፎ ከሚስቱ ጋር በሆነ ነገር ተኮራርፎ ተጣልቶ ምናምን ነገር ስልኩን ዘግቶ ጠፍቶ ምናምን ቢሆን አዎ የሚያስጨንቅ ጉዳይ ነው እንደ አባት ያ ነገር ለማስተካከል ወይም ደግሞ ልጃቸውን ያለበትን ሁኔታ ለማወቅ ጥረት ያደርጋሉ ግን ያ አይደለም የተፈጠረው ፊት ለፊት ላይ በቃ ሚስቴን ትቻታለሁኝ አሁን ላይ ከአንድ ሴት ጋር ደስተኛ ነኝ ከሷ ጋር እየተዝናናሁኝ ነው እያለ ቪዲዮ እየለቀቀ ያለ ሰው ምክንያቱም ትዳር አለኝ የተከበረ ትዳር አለኝ ለትዳሬ ታማኝ ነኝ የሚል ቪዲዮ አይደለም እየሰራ ያለው የትዳርን ታማኝነት ወይም ደግሞ አንድ ባል ለሚስቱ መሆን ያለበትን አይደለም እያሳየን ያለው አይደለ አብርሃም እያሳየን ያለው ነገር ምንድነው በቃ ትዳር ነበረኝ የሆነ ሰዓት ላይ አሁን ላይ ከትዳሬ ወጥቻለሁኝ በቃ
ከሚስቴ ጋር መቀጠል አልቻልኩኝ። በቃ ምቾት አልተሰጠኝም። መጀመሪያም ቾክዬ ነበር ትዳር ውስጥ የገባሁት። ያ መቾኮሌ ምናምን ነገር ደግሞ በቃ ምቾት አልሰጠኝም። ስህተት እንደሰራው ነው የገባኝ ከሩታ ጋር ትዳር ውስጥ መግባቴ። ስለዚህ አሁን ደግሞ ስህተት የማልሰራበትን ትክክለኝነት ስሜት ያለበትን ሪሌሽን ከሄርሜላ ጋር ጀምሬያለሁኝ። ይሄንን ይዩልኝ መርቁልኝ እኮ ነው እያለ ያለው። ይሄን እየሰራ ያለን ልጅ እንደዚህ አይነት ቪዲዮ ሰርቶ እየለቀቀ ያለን ልጃቸውን ከየት ምንድነው ፈልገው ቢያገኙትስ ምንድነው የሚመጣው? ፈልገው ቢያገኙት ምንድነው የሚፈጠረው ነው? ምንድነው የሚያደርጉት ነው? ደሳቸውን እኮ አንገት የሚያስደፋ ተግባር ነው የሰራው አይደል እንዴ? በሩታ ፊት እኮ በኮንፊደንስ እንዳይቆም ነው ያደረጋቸው አባትየው። አብርሃም እያዋረደ ያለው ራሱን ብቻ አይደለም ቤተሰቡንም ጭምር ነው። ቤተሰቡ እዚህ ጋር ትዳሩን ለማቅናት ትዳሩን ለማስተካከል ተፍተፍ ይላሉ። የሩታን ልብ ለማረጋጋት ምናምን በቃ ብቻ ትክክል ባይሆንም ግን ማድረግ አለብኝ ያሉትን ነገር እያደረጉ ነው። እሱ ግን እዛ ጋር ለአባትየው እዚህ ጋር እየሆነ ላለው ነገር እንኳን ምንም ሼም አልያዘውም። ምንም አላዘነላቸውም። ቢያዝንላቸው ኖሮ እንደዛ አይነት ድርጊት ውስጥ አይገባም ነበር። ቢያንስ እንኳን በድብቅ ያደርገዋል። እሱ ግን የአባትየውን እንደዚህ ሩታ ፊት ለፊት መተው በቃ ሲለማመጧት ምን ሲሏት ያለውን ነገር ምንም አልመሰለው። እስከዛሬ ካሳለፍሽ እኮ እስከዛሬ ብዙ ነገር እንዳሳለፍሽ አውቃለሁ። እኔም በጣም ማለት በነገራቶች ላይ አዝንልሻለሁ። ግን አንቺ ደግሞ እስከዛሬ ካሳለፍሽው አሁን እቺ ትንሽዬ ቀናት ወይ ደግሞ ወራት ሲጀመር ለምንድን ነው የምታዝንላት ነው? ለምንድን ነው የምታዝንላት? አዝንልሻለሁ ምናምን ትላታለህ እንዴ? ምንድነው የምታዝንላት? ተቸግራ ታማ ተርባ ምናምን እኮ አይደለም። ባሏ በለዋ ላይ የማገጠባት እኮ ነው። በዛ ነገር ውስጥ ተጎርታ ምናምን ቢሆን ኖሮ አዝንልሻለሁ ምናምን ነገር ታው እንጂ ቀላል ታዝንላታለ እንዴ? ብታዝንላት ነው አመተ ልጅቷ የምታስጨንቃት። 3 ነው ከ4 ቪዲዮ በፊት እኮ ጥፋተኛ አድርጋት ነበር እኮ። ባልሽም ማስከበር ያለብሽ አንቺ ነሽ ስትላት እኮ ነበረ። ባሏ እኮ አይምሮ የሚሰራ እኮ ነው። ዘገምተኛ የሆነ በሽተኛ እኮ አይደለም። የአይምሮ ችግር ያለበት ሰው እኮ አይደለም። ሁሉን ነገር የሚያውቅ ሁሉን ነገር የሚያገናዝብ ክፉና ደጉን የሚያውቅ እኮ ነው። አንድ ባለ ትዳር ለሚስቱ መሆን ያለበትን ነገር ጠንቅቆ የሚያውቅ ሰው እኮ ነው። ያንንም ስለሚያውቅ መሰለኝ አይደለ ከሌላ ሴት ጋር እየተንዘላዘለ ያለው። አውቀ እዚህ ጋር ለዚች ልጅ አታዝንላትም ለመባል አዝንልሻለሁ እኮ ምናምን ነገር እንዴ? ለምንድን ነው የምታዝንላት? ከዚህ ነገር ውስጥ እንድትወጣ ነው እንጂ ማድረግ ያለብን። አንተ እያዘንክላት እኮ አብርሃምን እንድትጠብቀው አብርሃም ከዛ ከሄርሜላ ጋር ያለውን ነገር ጨርሶ እስኪመጣ እንድትጠብቀው ነው እንጂ እኮ ያዘንክላት ከዚህ ነገር ውስጥ እንድትወጣ አይደለም። ከዚህ ነገር ራሷን እንድትጠብቅ እኮ አይደለም። አብርሃም ከሚባል ሰው ጋር ያላትን ነገር ማቋጨት ባለባት መንገድ መስመር ማስያዝ ባለበት መንገድ እየነገርካት እኮ አይደለም ያዘንክላት። አዝንልሻለሁ ብለህ እኮ ቀጥሎ የምታወራውን እኮ መስማት እኮ በዚህ ትንሽ ጊዜ እስከዛሬ ብዙ ነገር አሳልፈሻል ሩታ። እኔ ደግሞ ለእንትንስ ለምን በቃ ደስ ይበላቸው ብለሽ ትያለሽ? ገብቶሻል? ለምን ሰው ደስ ይበለው ብለሽ ለምን ደስታ በያደለ እኔ እኮ ይኸውላችሁ አዝንልሻለሁ ብሎ የሚያወራላት እኔ ጋሽዬ እንደዛ መሆን ጋሽዬ መመላለስ እሷ ጋር እንዴ ጋሽዬ እኮ አለመመላለስ ይችላሉ። ጋሽዬ እኮ ኖርማል ነው ያደረጉት። በቃ ተራ ጉዳይ ነው ያደረጉት። እሷ እኮ ህይወቷን የተበላሸው ትቃልዳለህ እንዴ? ምንድነው የምትቀፋጥረው? እንደገና ደግሞ ጠላት ምናምን እንዴ? ጠላት ከዚህ በላይ እንዴት ደስ ይበለው? ከዚህ በላይ እንዴት ደስ ይበለው? ደስተኛ ህይወት እኖርበታለሁ። ልጅነቴን በትዳር አሳልፍበታለሁ። ጥሩ ባል አለኝ፣ ደስተኛ የሚያደርገኝ አባት ሆኖ ለኔም ባል ሆኖ ልጃችንን በአባትና በእናት ፍቅር ተንከባክበን በወጣትነታችን ደስ የሚል ፍቅር የተሞላበት ደስታ የተሞላበት ትዳር ውስጥ እኔም ብላ ባሰበችበት ሰዓት ላይ ባሏ እሷን አራስ ቤት አስቀምጦ ከሌላ ሴት ጋር በሸነኔ ሲል ጠላት ሲያይ ምንድን ነው የሚሰማው? ከዚህ በላይ ጠላት ምንድን ነው ደስ ሊያሰኘው የሚችለው? ጠላት እንዲያፍር የግዴታ እሷ አብርሃም ከሌላ ሴት ጋር እንደፈለገ የሆነ እሷ ደግሞ አብርሃምን መውደዷንና ማፍቀሯን አብርሃም ከሄርሜላ ጋር ያለውን ጉዳይ ጨርሶ እስኪመጣ እንደፈለገ ማቅጦባትም ምንም ሆኖባት እስኪመለስ እሷ ልቧንም በሯንም ከፍታ እንድትጠብቀው ይሄን የፈለግከው ደግሞ ጠላት እንዲያፍር ተው እንጂ ጠላት እንዲያፍር የትም እየተልከሰከሰ ያለው በትዳሩ ላይ የማይሆን ተግባር እየፈጸመ ያለን ባሏን ከነዛ ቆሻሻ ተግባሯ እሷ ትቀበለው። ምን ዕዳ አለባት? እሷ ምን ዕዳ አለባት? ጠላትንማ ማሳፈር የነበረበት እኮ እሱ ነው። ጠላትን እኮ አፉን ማስያዝ ወይም ደግሞ ጠላትን ማናደድ እኮ የነበረበት አብርሃም ነው አይደል እንዴ? ወደ ሚስቱ ተመልሶ ከሚስቱ ጋር ፍቅራቸውን አድሰው መለያየት እንደማይፈልጉ የትኛውም ችግር ቢፈጠር በንግግር ፈተው መቀጠል እንደሚችሉ እንጂ መለያየት መፍትሄ እንዳልሆነ በሴት ላይ ሴት መደረብ በሚስቱ ላይ በትዳሩ ላይ ከሌላ ሴት ጋር የማይሆን አይነት ግንኙነት ውስጥ መግባት መፍትሄ እንዳልሆነ ኃጢአትም እንደሆነ ለጠላቶቹ ማሳየት ሲገባው እኮ እሱ ነው እንደውም ጠላቶቹ ደስተኛ እንዲሆኑ አንተ እንዳልከው እንግዲህ ምን አይነት ጠላት እንዳላቸው እግዚአብሔር ነው የሚያውቀው። ጠላቶቻቸው ደስ የሚሰኙበትን ነገር እየሰራ እኮ ነው አብርሃም። ከዚህ በላይ ምን ያርግ ጠላት? አሁን አንተ እንዳልከው የሚያፍረው ወይም ደግሞ የሚናደደው ሩታ ከሴት ጭን ውስጥ ባሏን ነቅላ የራሷ ስላደረገችው ጠላት የሚናደድ ይመስላል እንዴ? ይባስ ነው እንጂ ጭራሽ የሚደሰተው ነገር እኔ ለማንም ደስታ ብዬ አይደለም።
ወይ ደግሞ ሰው ለምን ደስ ይበለው ምናምን ብዬ እኔ ራሴን አልገልም። ለሰው ነው እንደምኖረው ለራሴ ነው በደንብ አድርጌ ኮንትሮል አድርገሽ ደግሞ አንዴ እጅሽ ይግባ እንጂ አብርሃምን ሁሉ ነገር በእጅሽ በመዳፍሽ እንደምታረጊው አውቃለሁ። እኔ ደግሞ አሁን ማለቴ እስኪ ራሳችሁን በሩታ ቦታ አድርጉትና ባላችሁ እንደዚህ አይነት ነገር በእናንተ ላይ ከፈጸመ በኋላ ከዛ ሴት ለይታችሁ የራሳችሁ ማድረጋችሁ ምን አይነት ጥቅም ነው የሚሰጣችሁ? ምን አይነት ደስታ ይሰጣችኋል? ከዛስ በኋላ ባላችሁን እንደ ድሮ ነው የምትመለከቱት? ያኔ አፍቅራችሁ እንዳገባችሁት ያኔ የነበራችሁ ስሜት አብሮ ይኖራል? አሁን እሺ ይሁን ተመለሰን እንበል በቃ ከትዳራቸው አይፍረስ ስህተት እንደሰራ አምኖ ተጸጽቶ ይቅርታ ጠይቆ ምናምን ወደ ትዳሩ ተመለሰ። ከዛ በኋላ ግን እንዴት ነው የሚቀጥለው ነው ያ ትዳር? እኔ ግራ የገባኝ እሱ ነው። ከዛ በኋላ ምን አይነት መተማመን ነው የሚኖረው ነው? ከዛስ በኋላ እንዴት አድርጋ ነው ደግማ ይሄንን ገላ አቅፋ በምን አይነት ስሜት ነው የምትተኛው ነው? እኔ ማለት እንደ ድሮ አፍቅራው ነው የምትኖረው? አሁን እሱ እንዳለው ትንሽ ጊዜ ታክሳ አብርሃም ከሄርሜላ ጋር ያለውን ኮንትራት ጨርሶ ሲመለስ የራሷ ካደረገችው በኋላ የድሮ አይነት ስሜት ይኖራታል? እንደዛ ነው ሐሳብ ወይስ በቃ ዝም ብሎ እንዲኖሩ ነው? ምንም አይነት ስሜት አይኑር፣ ምንም አይነት መተማመን እንደ ድሮ አይነትም ፍቅርም ደስታም በቤታቸው አይኑር፣ ብቻ አብርሃም ወደ ቤቱ ይመለስና እነሱ አብሮ ይኖሩ ነው ሐሳብ። እንደዛ ነው። በሁለት ሰዎች እኮ በአንድ ቤት ውስጥ የሚኖሩት እህትና ወንድም ከሆኑና ወይ ደግሞ ባልና ሚስት ከሆኑ ብቻ ነው። ባልና ሚስት ከሆኑ ደግሞ ባልና ሚስቶች ትዳር ውስጥ ያሉ ወንድና ሴቶች መኖር ባለባቸው መንገድ ነው የሚኖሩት። ተፋቅረው ተዋደው ደስ በሚል ሁኔታ አንድ አካል ሆነው አንድ ሐሳብ ሆኖ ነው የሚኖሩት። በቃ ሌላ አዲስ ነገር የለውም። ያ የሚቀጥል ይመስላል። አሁን ያ መተሳሰብ፣ ያ መዋደድ፣ ያ መፋቀር አሁን የሚኖር ይመስላል ከዚህ በኋላ። ይሄን ለእናንተ ትቼዋለሁ፣ ለኦዲየንሶች በጣም ጊዜ እንፈልጋለሁ። በቃ በደንብ መስራት ራሴ ላይ ፎከስ አድርጌ ካሁን በኋላ ራሴን በደንብ ቴክ ኬር ማድረግ እፈልጋለሁ። ከዚህ በኋላ ያለኝ ጊዜ ለኔም ለልጄም ለቤተሰቤም ከዛ በኋላ ህይወት ይቀጥላል አይደለም። በቃ ህይወቴን በደንብ በስነ ስርዓት ነው መቀጠል የምፈልገው። እንደገና ሌላ ግራንጃ ውስጥ መግባት አልፈልግም። እኔ በነገራችን ላይ ማንኛችሁም ሴቶች በህይወታችሁ ውስጥ እንደዚህ አይነት ነገር ካጋጠማችሁ መወሰን ያለባችሁን ውሳኔ ነው ሩታም እየወሰነች ያለችው። ሁላችሁም ሴቶች ማድረግ ያለባችሁ ይሄ ነው። በቃ ካላፈቀረሽ ካላከበረሽ አብሮሽ መሆን የማይፈልግ ከሆነ ችግሮችን በጠረጴዛ ዙሪያ አውርቶ ፈቶ ከአንቺ ጋር መቀጠል የማይፈልግ ከሆነ አንቺን አስቀምጦ ምንም አይነት መለያየት ወይም ደግሞ ፍቺ መሀላችሁ ሳይፈጸም አንቺ ባለሽበት ለዛውም አርግዘሽለት አራስ ቤት ተቀምጠሽ ልጅሽን እየተንከባከብሽ ባለሽበት ሰዓት ላይ ከሌላ ሴት ጋር ሆኖ የማይሆን አይነት ነገር እያሳየሽ ግን ደግሞ ከአንቺ ጋርም እየመጣ እንደፈለገ መሆን የሚፈልግ ልጁን እያየ አንቺን እያበሳጨ አንቺን እየተናገረ ብቻ የበላይነቱን እያሳየሽ መኖር የሚፈልግ ከሆነ አንቺን ረግጦ ወደታች አድርጎ ነገ እንደሌለሽ ተስፋ እንደሌለሽ አድርጎ ምንም ማድረግ እንደማትቺ በቃ የተፈጠርሽውና ወይም ደግሞ መኖር ያለብሽ በእንደዚህ አይነት ሁኔታ ውስጥ እንድትኖሪ ነው የምፈልገው አይነት ነገር እያራመደ የነገ አላማሽና ራይሽን፣ ወጣትነትሽን፣ ጤነኝነትሽን፣ ጥንካሬሽን አፈር ሊያበላብሽ ከሚፈልግሽ ሰው መራቅ ነው ያለብሽ። በቃ ህይወት ይቀጥላል። እሷ እንዳለችው ምንም የሚመጣ አዲስ ነገር የለም። በቃ ተዋደሻል፣ ተፋቅረሻል። ያንን ፍቅርና ያንን መዋደድና ያንን መፈላለግ በትዳር አጠነከራችሁ። ትዳር ውስጥ ባለሽበት ሰዓት ላይ ደግሞ አንድ ሚስት በትዳር ውስጥ ከባሏ ማግኘት ያለባትን ነገር እያገኘች ካልሆነ መታገስ እስካለባትም ነገር የባሏን ጥፋቶች የባሏን ችግሮች ታክሳ እየኖረች ከዛ በኋላ ደግሞ ያ ነገር እየባሰ እየከፋ ጭራሽ ባንቺ ላይ ሴት ደርቦ እንደገና ከሴት ጋር የማይሆን አይነት ግንኙነት ውስጥ እየገባ ምን አይነት መጠበቅ ወይስ ደግሞ ምን አይነትስ ህይወት ነው ከዛ በኋላ እንዲኖርሽ የሚፈልገው? በቃ አባቢ ያጣፍጥልህ ብለሽ መንገዱን ጨርቅ ያድርግልህ። በቃ ፍቅርና መዋደድ ወደ ትዳር አመጣን። ትዳር ውስጥ ከገባን በኋላ ደግሞ ለትዳር የሚሆን አይነት ነገር መሀላችን እየተፈጠረ ስላልሆነ አንተም በመንገድ እኔም በመንገድ እሄዳለሁኝ። በቃ ልጅ ነው የወለድኩት፣ ልጄን አሳድጋለሁ። ልጅህን በፈለክበት ሰዓት መተህ ማየት ትችላለህ። ስለዚህ ህይወት ይቀጥላል። በቃ እንደውም ለሱ ብለሽ ትተሽለት ወደ መጣሽው አላማሽ ተመለሰሽ እነዛን ነገሮች እግዚአብሔር እድል ሰጥቶሻል፣ በጊዜ ማሳካት ትችላለሽ። መሆን የምትፈልጊውን ነገር ጥለሽለት ሚስት ሆነሽለት ልጅን ወልደሽ የቤት እመቤት ሆነሽለት ብዙ ነገርሽን ጥለሽለት ከኖርሽ በኋላ እንደገና እሱንም አሻፈረኝ ብሎ ሌላ ቦታ ከሄደ እናቴ ቻው ቼልሲ በቃ ቻው ይመቻ አባቴ መንገዱን ጨርቅ ያርግል ብለሽ እንደገና የጣልሽውን አላማሽን የጣልሽውን ራይሽን ይዘሽ ልጅሽን ማሳደግ በቃ መኖር መስራት እንደምትችይ ጠንካራ እንደሆንሽ አሁንም ላይፍ መቀጠል እንደሚቻል መቆም እንደሚቻል መውደቅ እንዳለ መነሳት እንዳለ ሁሉ መነሳት እንዳለ በደንብ አድርገሽ ማሳየት በቃ እንዴ በስመ አብ ወልድ የምሬ ነው እኮ ማለት ሁላችሁም እኔን ነው የምትጫኑት። እያያችሁ ከሆነ ሁላችሁም ከአስከፈ ከትንሽ እስከ ትልቅ ከአዋቂ እስከ ህፃን ማንም እኔን እንጃ ይረዳኛል ብዬውላ አላስብም። እኔ የምሬ ነው ብለሽ አሁን ባልሽው ንግግር አብርሃም የሆነ ደሃ አይነት ወንድ ምናምን ቢሆን ኖሮ ማንም ሳይለማመጠውም ነበረ።
ሁሉም ውሻ አድርገው ነበር የሚሰሩት። ሁሉም ውሻ አድርገው ነው የሚያባሩት። የሆነች ነገር አለችው፣ የሆነች ሳንቲም ጠርቀምቀም አድርጓል። በቃ እሷ እስክታልቅ ድረስ ሁሉም የሷ አሸርጋጅ ነው። በነገራችን ላይ ሀብታም ባል ጥፋት ቢያጠፋ ወይም ደግሞ በሚስቱ ላይ የሆነ አይነት ነገር ቺት እንኳን ቢያደርግ ተፋቺ ወይም ደግሞ ተለያየ አይባልም። ምን አግኝቶት ነው የሚባለው? ይጸለይለት ነው የሚባለው፣ ታገሺው ነው የሚባለው። ደሃ ቢሆን ግን በቃ ቆይቷል ሁለታችሁ ከተለያያችሁ። በነገራችን ላይ በቃ አሁን ሁሉም ሰው ለአብርሃም እያሸረገደ ያለው አንቺን እየተጫነ ያለበት አንዱ ምክንያት ምንድነው? በቃ የሆነች ቁራሽ ነገር ከአብርሃም ያገኛሉ። ለዛም ነው እሱ በድፍረት ጓደኞቹን ሰብስቦ ጓደኞቹን ከጎኑ አድርጎ ከዛች ልጅ ጋር የማይሆን ነገር ውስጥ ይገባው፣ የማይሆን ነገር እየሰራ ለእነሱን እንደ ምስክር የሚያቀርበው። ሁላችሁም የምትጫኑት እኔን ነው። ለምን እንደዚህ ታሪክም ለምን እንደዚህ ሆነ ለምን እና ያንን ጫና። በነገራችን ላይ እሷ ከመጠበቅ በላይ ይቅርታ ከማለት በላይ ምን ታደርገው? በቃ ና ወደ ቤት ተመለስ ከማለት በላይ ምን ታደርገው? ብዙዎቻችሁ አንዳንድ ሰዎች ምንድነው የምትሉት? እሱ እኮ ለምኗታል ይቅርታ እንደዚህ ወርቅ ሁሉ መልሳለት ምናምን ነገር። ብራዘር ተው እንጂ እሷ ከዛ በፊት እኮ ከወርቁም ከመኪናውም ሳትወልድም በፊት እኮ ና በቃ ተመለስ ብለዋለች አይደለ? በቃ ሄርሜላን ትቶ ወደ ትዳሩ ይመለስ አለች። ማናት ይሄንን የምታደርገው? የትኛዋ ጠንካራ ሴት ናት ይሄንን የምታደርገው? ምን አይነት ፍቅር ውስጥ ብትሆኚ ነው ይሄንን መስዋዕትነት የምትከፊው? ባልሽ ከሌላ ሴት ጋር ማይሆን ግንኙነት ውስጥ ከገባ በኋላ እስኪ ይሁን ተሳስቶ ሊሆን ይችላል፣ ወጣትም ነው እንደዚህም ነው በዚህም ገብቶ በዚህ ብቻ ደክሞት ነው በቃ ደክሞ ነው። ለዛ በቃ አንድ እድል ስጠው ብላ እድል ሰጠችው። ከዛ በኋላ ያንን እድል መጠቀም ካልፈለገ ከሄርሜላ አርቅም አሻፈረኝ አለ። ከሄርሜላ አርቅም ያለ ሰውዬ ወርቅም መኪናስ ምንስ ቢያመጣ ምን የሚገርም ነገር አለ? በቃ ማጠብ ተደርጎበት እንዲጸድቅ ፈልጋለሁ። እኔ እና እሱ ፍቺ እኔም ሳትጨምሩ ራሳችሁን ተጻጽፋችሁ ራሳችሁን ጨርሳችሁ ሰው የለም እንዴ? እኔስ በዚህና አይነት እኔ በቃ እንደማንም ሰው እንትን አላላችሁኝ ማለት ነው። እኔ ይሄ ልጅ እኮ አሁን ማለት ነው ከአይምሮ ነው ያለ አይደለም። ልጄ ምን እንደነካው እኔ በቃ ባውቀው ነገር የለም። በአሁኑ ጊዜ እውነቴን ነው። በአሁኑ ጊዜ በማንም ልፈርድ አልችልም። ልጄ ምንም እንደነካው እኔ ላውቅ ምንም አልችልም። እውነቴን ነው። በቃ የኔ አሁን ምን መሰለሽ በእውነት በጣም ማለት እንጃ ምን እንደሚያስቀኝ ታውቃላችሁ? በቃ የትኛውም ወላጅ ቢሆን ልጁን አሳልፎ አይሰጥም። በቃ አዎ እሱ ችግር አለበት እንዲህ ያረገማ እንዴት አብረሽ ትኖሪያለሽ አይልም ማንም። የትኛውም ወላጅ ከልጅነታችን ጀምሮ አጥፍተን ለቤተሰቦቻችን እንዲያድርጎ ሲባል እሱ እንዴት አያረግም እሱ እንደዛ አይደለም ምናምን ነው የሚባለው። አሁን የጋሽዬ ንግግር ለአብርሃም ጭራሽ ይባስ እንዲመቸው ነው የሚያደርገው። በቃ ከዚህ በፊት ምንም አላደረኩኝም አይነት ነገር በጓደኞቹ ሲያስመሰክር ምን ሲል ምናምን ነበረ። በእንደዛ ነበር እያመለጠ የነበረው። አሁን ደግሞ ይሄን የእርሶን ንግግር ደግሞ ነገ ይጠቀምና ነገ ሄዶ ከሄርሜላ ጋር መለያየቱ አይቀርም። ከዛ ምን ይለናል ደግሞ መተው አሁን ጋሽዬ ልክ እንዳሉት መድኃኒት ተሰርቶበት እንደሆነ የሆነ መተት ተሰርቶበት እንደሆነ እንደዛ እየሆነ ያለው በጤናው እንዳልሆነ ተው እንጂ እንዴ! አራት አስቆይ ማለት እኔ የፈለገ ነገር ቢመጣ ሰው መድኃኒት ሊደረግበት መተት ሊደረግበት ይችላል። አዎ ግን ደግሞ ያ መድኃኒት ቢደረግበትም የተደረገበት ሰው ያስታውቃል። አብርሃም እያንዳንዱን ነገር የሚያደርገው ሆን ብሎ አቅዶበት አስቦበት ተዘጋጅቶበት ነው። አንድም መድኃኒት ተደርጎበት እናንተ የሆነ አይነት መተት ተደርጎበት ያደረገው ምንም ነገር የለም። ምክንያቱም የሚሆናቸውን ነገሮች በደንብ አድርጋቸው ከተመለከታችሁት ከሄርሜላ ጋር ሲሆን የሚሆናቸው እያንዳንዱ ነገሮችን በራሱ ዩቲዩብ ቀርጾ አምጥቶ እየለቀቀ መተት ተደርጎበት ነው ብትሉኝ እኔ አላምናችሁም፣ አልቀበላችሁም። እና ይሄ ንግግር ምንድነው? እሳቸው ልጃቸውን ለማስመለጥ ምናምን ነገር ነው። በቃ በጤናው እንዳልሆነ ምናምን ነገር እድል እንድሰጠው ይቅርታ እንድትለው እንድትጠብቀው ወደ ጤናው እስኪመለስ ድረስ እሱ እዛ አግብቶ አስረግዞ ልጅ ወልዶም እስኪመለስ ድረስ ሩታ ተጠብቀው መተት ተደርጎበት ነው። ነገ ያችን ሴት አግብቶ ቢኖር ልጅም ቢወልዱ ከሷ ጋር ቢሆን መተት ተደርጎበት ነው። ኧረ ተው ጋሽዬ እንደውም ማለት የነበረበት እኔ አይመለከተኝም በቃ። ምክንያቱም እስኪ እርሶ የሩታ አባት ሆኖ ራሱትን ማሰብ እኮ ነው፣ ቀላል እኮ ነው ጉዳዩ። በቃ ያን ይላሉ ወይ? የሩታ አባት ቢሆኑ ኖሮ ልጆት ላይ አብርሃም ይሄን እያደረገ ቢሆን ኖሮ እርሶ ይሄንን ቃል ይናገሩታል? ልጄ ላይ መድኃኒት መተት ተደርጎበት ነው ምናምን። ኧረ ተው ጋሽዬ እንዴ! እኔ እንጃ። እኔ እርሶ በቃ ከዚህ ነገር ውስጥ በቻሉት አቅም ይውጡ። በቃ ለኔ ያለው እይታ ለኔ ለራሴ ለአባቱ ለወለደው አባቱ ያለው እይታ ወርዷል፣ የወረደ ነው በቃ። አሁን ማለት ነው አሁን እሺ ጨርሽ እስኪ አሁን በቃ ጨርሽ እሺ። አይ በቃ ማለት ምንም ቢሆን ከሌሎቹ በተሻለ ትንሽም ማለት አሁን ላይ ጥሩ ሁኔታ ውስጥ ጥሩ ነገር እያደረገ ባይሆንም በትንሽም ቢሆን እርሶን ይሰማውታልና እዚህ ነገር ላይ ፈርምላት እንድትልልኝ ፈልጌ ነው ጋሼ። እሱ መፈረም ችግር የለም። አሁን አሳይላችሁ ማለት ወስወርቀ ፊርማውን ከታች ነው የሚያስቀምጠው። እነሱ ራሳቸው እንትን ያሉት ነበር ጋሼ።
ይሄ አይደለም እንትን ነው በፍርድ ቤት የተጻፈ ነው። እኔ ማለት ይሄ ሁሉ ነገር የሩታን ሐሳብ ያልተቀበላችሁበት ምክንያት ምን እንደሆነ ሊገባኝ አልቻለም። ባሌ በኔ ላይ ሴት ደርቦብኛል ከአንድም 3 4 5 6 ጊዜ ይሄው ከዛ ሴት ጋር ነው እየሆነ እያሳለፈ ያለው። ጭራሽ ይባስ ብሎ አልጋ ይዞ የሆነ ሀገር ላይ ሄዶ እየተዝናና ነው። ከዚህ በላይ ሩታን ፍቺ እንድትጠይቅ አብርሃምና ሩታ እንዲለያዩ ሊያደርግ የሚችል ነገር አብርሃም ምን እስኪያደርግ ነው የምትጠብቁት? እስኪገላት እስኪያጠፋት ነው የምትጠብቁት? እስኪያሳብዳት ነው የምትጠብቁት? የዛኔ ነው አብርሃም ትክክል እንዳልሰራ በድፍረት ወታችሁ ለህዝቡ የምትናገሩት? ምንድነው እየጠበቃችሁ ያላችሁት? ምን እስኪያደርጋት ነው እየጠበቃችሁ ያላችሁት እናንተ? እቺ ልጅ ከዚህ በላይ እንዴት በዚህ ልጅ ትጨቆን? እቺ ልጅ ከዚህ በላይ እንዴት በዚህ ልጅ ትበደል? ከዚህ በላይ መበደል አለ እንዴ? ቆይ ከዚህ በላይ በህይወቷ እንዴት ይጫወትባት? እስከዚህ ድረስ ደረሳችሁ? እኔ ልቆጣሽ ነኝ። ልቆጣሽ አንቺም ልጅ ነው ቀፍሻለሁ። መግረፍ ይችላል። ልጅ ነሽ። አዎ መግረፍ ይችላል። አሁን ይሄ የወረቅ ችግር የለም። ኧረ ጋሽዬ እኔ ምንም እየተመቸኝ አይደለም ይሄ ነገር። ምክንያቱም በሁለቱ መካከል እኮ ጋሽዬ የተፈጠረው ነገር ቀልድ አይደለም። ቢችሉ ልጆትን እንደው ቢገርፉት ደስ ይለኛል። የምሬን ነው ምሎት። ቢችሉ ልጆትን ነው እንደው መግረፍ ያለበት። አሁን እርሶ አሳስቀው ምናምን የሚያስተካክሉት ነገር አይደለም ሁለቱ መካከል የተፈጠረው ጉዳይ ጋሽዬ። አሁን ያ ነገር አብቅቷል። አሁን ሁለቱን አሳስቀው ሁለቱን እንደ ልጅ መክረው ሁለቱን እንደዚህ አይነት ነገር አውርተው ምናምን የሚያስታርቁበት ነገር አይደለም መሀላቸው የተፈጠረው። በጣም ትልቅ ችግር ነው ሁለቱ መሀል እየተፈጠረ ያለው። ለምንድን ነው በእናንተ ይሄ ነገር ሊታያቸው ያልቻለው? የአብርሃምን ድርጊት እንደ ቀልድ ነው እንደምትመለከቱት። ይፈርማል። ምን ችግር ይመጣል? አብርሃም ይመጣል። ግድ የለም እሱ እኔ አስፈርማለሁ። እኔ የምፈልገው ነው ጋሽ ከዛ ሰላም ያገኛል። ሰላም ይገባኛል። ያንቺ ችግር ይገባኛል። ችግርሽ እንደ ችግር እንያዘው። ያንቺ ችግር ያጣሁት እንዴ የኔ ልጅ እንዴ እኔ ማለት አሁን እሺ ሲታረቁ ይታረቃሉ አይቀርም። እሺ ሲታረቁ ግን ምክንያቱም እንደውም ቲክቶክ ላይ እየተባለ አይደለ ሁለት ራቁታቸውን በተያዩ ሰዎች መካከል ከዚህ በኋላ አንገባም። ምክንያቱም ብዙ ሰዎች አይታረቁም ወይም ደግሞ ሊታረቁ እንዳይታረቁ ሊያደርግ የሚችል ነገር በሁለቱ መካከል ተፈጥሮ ታርቆ ሲመጡ አይተናልና አሁን እና አብርሃምና ሩታ ሲታረቁ ሽማግሌዎቹ ምንድን ነው የሚሉት? አሁን አብርሃም የሚልካቸው ሽማግሌ ወይም ጋሽዬ የሚኖራሉ። በቃ እንግዲህ አንተም ይብቃ፣ በቃ አሁን እንደፈለክ እዛ ሄደ ጠግባሃል፣ ከሴቷ ጋርም እንደፈለክ ሆነሃል፣ ይበቃሃል፣ በቃ ልጄ ታልቃለህ፣ መጥኔ ያልቃል፣ አቅምህንም ታጣለህ። በቃ ስለዚህ አሁን ተመለስ ወደ ሚስት፣ ትዳራችሁን እንደገና ቀጥሉ፣ ለልጅህም አባቱን። በቃ ይበቃል፣ ይሄው ከሚስት ውጭ ሄድክ፣ ምን አዲስ ነገር አገኘ? ሚስት ጋር ያለው እምሙ ነው እዛም ያለው በቃ ስለዚህ በቃ ምንም አዲስ ነገር የለውም፣ እዛም የተለየ ቅመም የለውም፣ እዚህም የተለየ ቅመም የለውም ብለው ነው የሚያስታርቁት። ምን ብለው እንደሚያስታርቁ ብቻ ነው እሱ ቀን ነው እኔ በናፍቆት የምጠብቀው። የታችኛው መጨረሻ ምን እንደሚል ተረተሽዋል። እስከዚህ ድረስ ኧረ በእግዚአብሔር ይሁንባችሁ፣ በእግዚአብሔር ይሁንብሽ ልጄ። እሱ አስረዋለሁ እኔ አስረዋለሁ። ለምን ማለት ጋሺ እንዴት አሁን እሱ እዛም በመተት ታስሯል። ቅድም ብለዋል እንግዲህ መተት መድኃኒት ተደርጎበት ታስሯል። እንደገና እርሶም ማስረውት ማለት ልጁ በቃ አማን ይላስገቡት በቃ ወይ በቃ እኛ ምንም እርፍ እንበል በቃ ያቺ ሜርሜላ የምትባል ልጅ በቃ ትረፍ። እሷም አለቀች እኮ እንዴ! አይ እኔ በጣም ነው ግራ እየገባኝ ያለው። ምክንያቱም እንደ ተራና እንደ ሲምፕል ነገር ነው በሩታና በአብርሃም መካከል እየተፈጠረ ያለውን ነገር ብዙ ሰዎች እየተመለከቱት ያሉት። ባዳ ነው። የፈለገ ቢሆን የእናንተን ስሜትና ድካም የእናንተን ቁስል ሊረዳችሁ አይችልም። ቤተሰብም ቢሆን በቃ ሐዘናችሁን እንባችሁን አይቶ በቃ ስጋ እስከሆናችሁ ድረስ ስሜታችሁን ሊረዳ ይችላል እንጂ ባዳ ነው። ማንም ሰው ወደ ራሱ ነው የሚያዘነብለው። የምሬን ነው የምላችሁ። ማንም ሰው ልጁን ጥፋተኛ ማድረግ አይፈልግም። ቆይ እስኪ ድል ስጪው ምናምን። እኔ እርሶም ቢሆን ኖሮ ሩታዬ ትክክል ነሽ፣ እኔ እዚህ ነገር ውስጥ ራሴን አላስገባም። በቃ ልጄ አንገቴን አስደፍቶኛል፣ ልጄ በተከበርኩበት ሀገር አዋርዶኛል። ከሱ ያልጠበቅኩትን ነገር ልጄን እንዲህ አልነበረ የሚያሳደግኩት። ስለዚህ በቃ እኔ እንኳን አፍሬበታለሁኝ ብለው ነበረ ከመሀሌ ውጥት ማለት የነበሩበት እርሱ። አሁን ሩትዬ ልንገርሽ፣ አሁን አብርሃም የድሮ አብርሃምና የአሁን አብርሃም አንድ ይመስልሻል? አሁን ልጁ አንድ ነገር እንትን ካላለ ልጁ ምን የሆነ ውስጥ ገብቶብኛል። ሲያገባትማ የጣሊያን ዕቃ ነበር እኮ። አሁን እኮ ነው ችግሩ እኮ ሲያገኝ ሲለወጥ ሁሉ ሲሞላለት እኮ ነው የቻይና ዕቃ ሆኖ ያስቸገረን ማለት የድሮ አብርሃም የአሁን አብርሃም ማለት እኔ እንጃ። እኔ ትዳር ውስጥ ከገባን በኋላ የድሮ አብርሃም የአሁን አብርሃም ምናምን የሚባል ነገር አለ ብዬ አላምንም። በቃ ትዳር ውስጥ እንደውም የምንገባው ይበልጥ ባህልነታችንን፣ ወንድነታችንን፣
ባል የሚስት ራስ አይደለ ራስ መሆናችንን ልክ ደግሞ እንደ አበሻ አማርኛ ደግሞ የቤቱ አባወራነታችንን ሊደርነታችንን በሚገርም ሁኔታ የምናሳይበት እያደግን እየተለወጥን እየበሰልን የምንሄድበት ተቋም ቢኖር ትዳር ነው። እዚህ ትዳር ውስጥ ያልበሰለ ሰው እዚህ ትዳር ውስጥ ወንድ መሆን ያልቻለ አብርሃም ወንድነቱ አልጋ ላይ ብቻ ከሆነ አስቡት፣ ምንም የተለወጠ አብርሃም የለም። የድሮ አብርሃም ያሁን አብርሃም የሚባል ነገር የለም። እንደውም ከድሮ አብርሃም የተሻለ አብርሃም የሆነው ሩታን አግኝቶ ነው። ራሱ ተናግሯል እኮ የተለወጥኩት ሰው አልሆንም ነበር እኮ ብሏል። ሚዲያ ላይ በቀረበበት ሚዲያ ሁሉ የሚናገረው ያን አይደለ? ሩታ በህይወቱ በመምጣቷ እንደተቀየረ ዛሬ ላይ የመድረሱ ከእግዚአብሔር በታች ምክንያት ሩታ እንደሆነች እሱ ዛሬ ላይ እንዲደርስ እግዚአብሔር ሩታን እንደሰጠው ሲናገር ነበር እኮ አይደል እንዴ? የመለወጡ ምክንያት እሷ ከሆነች አብርሃም የተሻለ አብርሃም የሆነው ሩታን አግብቶ እንጂ የተሻለ አብርሃም ሆኖ አይደለም ወደ ሩታ የመጣው። ይሄንን ራሱ ደጋግሞ ሲናገር ነበር። ስለዚህ በባዶነቱ ጊዜ አብራው ስለመጣች አብራው ስላደገች አብራው ስለተለወጠች ዛሬ ላይ ገንዘብ ሲያገኝ ሌላ ነገር ማየት የጀመረው አብራው ከስር ጀምሮ ስለነበረች። የወንድ ልጅ ደግሞ ትልቁ አብዛኛው ወንድ ድክመቱ በሪሌሽንም በትዳር ውስጥ አብራው ያደገችንና አብራው የተለወጠችን ሴት ልክ ነገሮች ሲሞላለትና አሪፍ ደረጃ ላይ ሲደርስ ሌላ ማየት ይጀምራል። ከሷ ጋር ለመለያየት ከሷ ጋር ለመቀጠል ከሷ ጋር ብቻ ለመፋታት ምክንያት ነው የሚፈልገው። በቃ እሷ ጥላው እንድትሄድ የሚያደርጉ ነገሮችን ብቻ ነው የሚያደርገው ልክ እንደ አብርሃም። ይሄ ነገር ሴቶች ትምህርት ይሁናችሁ። የምሬን ነው የምላችሁ። ያሰባችሁት ነገር ብቻ በትዳር ውስጥ ይሳካልኛል ብላችሁ አክሰፕት አታድርጉ። በቃ ህይወት ነገ ምን ሊፈጠርበት ምን ሊያጋጥማችሁ እንደሚችል አታውቁ። ስለዚህ ሁል ጊዜ ራሳችሁን ተጠንቅቃችሁ መንገድ እንደምትሻገሩ ተጠንቅቃችሁ እንደምትሄዱት እንደምትወጡት ልክ እንደዛ ነው ትዳራችሁን መመልከት ያለባችሁ። በቻላችሁት አቅም ምንም አይነት ክፍተት ላለመፍጠር፣ በቻላችሁት አቅም ምንም አይነት ችግር ላለመፍጠር ከናንተ የሆነ አይነት ነገር እንዲመጣ አታድርጉ። ወልዳለት የልጅ አባት አድርገው ያራራላት አብርሃም እንዴት አድርጎ ሊያራራላት እንደሚችል ምንም ሊገባኝ አልቻለም። ልጁ ምንስ የሆነ ውስጥ ገብቶብኛል። እኔ አሁን ግራ ነው ገባኝ። ልጁ አሁን በአይምሮ ላይ አለ አይደለም እንዴ? ስለዚህ በአይምሮ ላይ ከሌለ ወደ ጸበል ውሰዱት፣ ብቻ ወደ ቸርችም ውሰዱት። በሚያምንበት ነገር ልጁ እንዲፈታ አድርጎ ወደ ሩታ አይደለማ ማምጣት ያለባችሁ። አሁንም ከመለሱ እኮ ያበደ አብርሃም ወደ ሩታ ይዘው ሊመጡ የሚችሉት ከመተቱ ያልተላቀቀ ከአይምሮ ያልሆነ አብርሃምን ለሩታ ለምን ትመልሳላችሁ? ጤነኛ ባል እኮ የነበራት ምንም አይነት ነገር ያልተደረገበት ጤነኛ እግዚአብሔርን የሚያመሰግን እግዚአብሔርን የሚፈራ ከሷ ውጪ ምንም አይነት ሴት የማይታየውን አብርሃም ነው እሷ የምታውቀው። እርሶ እንደሚሉት አሁን መተት ተደርጎበትም ከሆነ መጀመሪያ መፈታት ነው ያለበት። ይሄ ሰውዬ እንደዛ እየተጫወተበት ያለው ነገር ካለ ከዛ አይምሮን ከያዘው ነገር መጀመሪያ መፈታት አለበት፣ ወደ ራሱ መመለስ አለበት። ካልሆነ ያበደ አብርሃም ነው ወደ ሩታ ላይ ያመጡ እየጣሩ ያሉት። ያ ደግሞ ጭራሽ የባሰ ሌላ ችግር ነው የሚፈጥረው። አይሆንም። እሺ አብሬ ለአንቺ ፊት ድሮ እንዲነበረ ለእኔ እንዲነበረ ጓደኞችም እንደ መክፋት እንትን ብሎ በነገራችን ላይ በሁለት አቅጣጫ ማሰብ አለባቸው። አሁን ጋሼ በአንድ አቅጣጫ ብቻ ነው እያሰቡ ያሉት። በቃ ከአይምሮ አይደለም የሆነ ነገር ተሰርቶበት ሊሆን ይችላል ምናምን ኖ። አንዳንድ ጊዜ የሆነ ነገር ማናችንም ካልፈለግን ከዛ ነገር መውጣት ከፈለግን አዲስን መንገድ አዲስን ህይወት መጀመር ከፈለግን ያ ነገር ደግሞ ብዙ ሰዎች የማይስማሙበት ከሆነ ማንም በዙሪያችን እንዲሆን አንፈልግም። ማንንም ማማከር አንፈልግም። በፊት እናከብራቸውና አንሰማቸው የነበሩ ሰዎችን አሁን አናከብራቸውም አንሰማቸውም። የፈለጉትን ነገር የሚናገሩ ጉዳያችን አይደለም። ልክ እንደ አብርሃም ጋሽዬ የፈለጉትን ቢሆኑ ጉዳዩ እንዳልሆነ ሁሉ እንደዛ ነው የምንሆነው። እንደዚህም እያደረገ ሊሆን እንደሚችል ደግሞ ማወቅ አለባቸው። እሺ በል አሁን ያስፈርማለሁ። ምንም ለምን አላስፈርም? ምንም ነገር ከጋሽዬ ያልፍ ምንም ነገር አብርሃም ቢሆን ሁላችንም ከጋሽዬ እኔ ቤት ስራ ጨርሼያለሁ። በቃ ሁሉ ማስተካከያለሁ። ሁሉ እኮ አስተካክያለሁ። ሩታ ሰልችቷታል። በቃ አሁን ሁኔታዋ ካያችሁት በቃ ምንም እየተረዷት አይደለም። ወይም ደግሞ አብርሃም እያደረገ ያለውን ነገር እንዴት እንደተረዱት ግራ ገብቷታል። በቃ ሁኔታዋን ተመልከቱት። ቁጭ ብሎ ተወያዩ ማውራት ነው። ህግም እኮ ያን የሚያወራው ያው ነው። እንደውም የቤተሰብ ምክክር በጣም ይበልጣል ከህግ። በጣም በክብር ያለ ምንም የሚያደርገው ነገር የለም። ህግ ይሻላል። በእንደዚህ አይነት በተጨማለቀ ህይወት ህግ ቢገባበት ነው የሚሻለው። ምክንያቱም ህግ የተበደለውን ብቻ ነው የሚመለከተው። ህግ ጥፋቱን ብቻ ነው የሚመለከተው። ህግ ማን ነው ይሄ ነገር እንዲከሰት እያደረገ ያለው የሚለውን ነገር ነው። ህግ በመረጃ እንጂ በማስተባበል በዘመድ በሆነ አይነት ስሜት አይነት ነገር ለአንዱ አያዳላም፣ ለአንዱ እንትን አይልም። በተቻለው አቅም በሽማግሌ ነገሩ ተፈቶ
ወደ ትዳራቸው የሚመለሱበትን መንገድ ይሞክራል። ከዛ ውጭ ግን የሚለማመጥበት እናንተ እንደምትሉት አይነት ነገር የሚሰራበት ምንም አይነት ምክንያት የለም። ይሄው እናንተ ጊዜ ስጪው ታገሺ ምናምን እያላችሁ ይሄው የዛሬ 3 ቀን ነው አይደል እንደዛ ያላችሁ። ይሄው 2 ቀን ከሄርሜላ ጋር እንዴት እየሆነ እንዳለ አንድ ምንም መፍትሄ ያመጣችሁት ነገር የለም። መታችሁ ከማውራት ውጪ ህግ አይሻልም? ህግ በደንብ ነው የሚሻለው። አንድ ቀን አያሳድርም፣ መፍትሄ ነው የሚሰጣት። ከቤተሰብ ጋር የምትመካከረው እዛ ግን እልህ ይጋባል። እዛ አሁን ይገባል። በነገራችን ላይ ቤተሰብማ ልጁ እንዲማግጥ እድል ሰጠው። ልጁ እንደፈለገ እንዲሆን እድል ሰጠው እንጂ ያመጣው መፍትሄ የለም። በአብርሃምና በሩታ መካከል የትኛውን ቤተሰብ የሰጡት መፍትሄ የለም። ይላችኋል ደግሞ ተስተካክሏል። አንቺ አላወቅሽም፣ አሁን አልገባሽም። ጨርሻ አስተካክየዋል። የእናንተ ነገር በእግዚአብሔር የሁላችንም ነገር በእግዚአብሔር እጅ ነው ያለው። እግዚአብሔር አምላክ ያስተካክልልን፣ ያስተካክልላችኋል። ደግሞ ተስተካክሏል። አንቺ አላወቅሽም፣ አሁን አልገባሽም። ጨርሻ አስተካክየዋል። ያው እንደማጣው አንዳንድ ነገሮች ይሄ ምን እንዳስተካከላችሁት አይዶን ነው ምንም ሊገባኝ አልቻለም። ጭራሽ ነገሩ እየባሰ ነው እየሄደ ያለው። ማለት የተረዳችሁት ነገር አለ ጋሼ እያስተካከለ ነው ብላችሁ? እኔ ምንም የታየኝ ነገር የለም። እንግዲህ የሚሆነውን የምንመለከት ይሆናል።